በትግራይ ጦርነት ወቅት የጀነራል ባጫ ደበሌ ሹፌር ኤርትራዊ እንደነበር ተሰማ። ሻዕቢያና ኤርትራን በማስመልከት ሰሞኑን ደጋግመው የሚወቅሱት ጀነራል ባጫ ናሆም የተባለን ኤርትራዊ ሹፌራቸው አድርገው መከረማቸውን የሹፌሩ እናትና አባት ተናግረዋል። በኬንያ የብልጽግናው መንግስት አምባሳደር የሆኑት ባጫ ደበሌ ሻዕቢያ የፖለቲካ ህይወታቸውን ወደ ሌላ አቅጣጫ እንዲቀየር ያደረገላቸው ሰው ናቸው። በ1970ዎቹ በሻዕቢያ ታጣቂዎች ተማርከው በጉልበት ሰራተኝነትና በኪነት ተዋዛዋዥነት ለብዙ ጊዜያት በሳህል የምርኮኛ ማዕከላት የቆዩ ከዛ በኋላም ለኢህዴን ተላልፎ የተሰጡም ከዛ ጊዜ አንስቶም በኢትዮጵያ ፖለቲካና ሰራዊት ውስጥ ስማቸው ሲነሳና ሲጣል የኖሩ ናቸው። ከሻዕቢያ ጋር ያላቸው ግንኙነት ቀጥሎ የመጣው በ2013 መሆኑ ደግሞ ከወደ ኤርትራ ተሰምቷል። በቅርቡ አንድ የኤርትራ ሚዲያ ባስተላለፈው ዝግጅት ቃለ መጠይቅ ያደረገላቸውና በሀገሪቱ ታዋቂ የኪነ ጥበብ ሰው የሆኑት ክፍለ ማርያም መብራሃቱና ባለቤታቸው ልጃቸው የባጫ ደበሌ ሹፌር በመሆን በትግራይ ጦርነት ወቅት መክረሙን ተናግሯል። ከ30 ዓመት በላይ በቆየ ትዳራችን አስጨናቂ ጊዜን ያሳለፍነው ልጃችን የባጫ ሹፌር ሆኖ በዘመተበት ወቅት ነው የሚሉት ወላጆቹ ናሆም ክፍለ ማርያም የተባለው ልጃቸው ወደ ትግራይ የገባውም በባጫ ተመርጦ የእርሳቸው ሹፌር ለመሆን ነው ሲሉ እናት ምህረት ፍሳጽዮንና አባት ክፍለ ማርያም መብራሃቱ ተናግሯል። ሂጅ ብዝናይ ወያን ናይሎም 3 ዓመት ማለት ነው ወይ እሳ ቆላ ባኒርና በጣም ከባድ ከ3 ዓመታት በፊት በነበረው የወያኔ ጦርነት የተሳተፈ ልጅ ነበር እና በጣም ከባድ ጊዜ ነበር። ናሆም ክፍለ ማርያም ይባላል። ልጄ ከነበረበት አሃድ ለባጫ ሹፌርነት ተመርጦ ነው የገባው። ልጄ የእውነት ወታደር ነው፣ ደፋር ነው። አማርኛ የሚባል ቋንቋ ግን አያውቅም። ይሄ ለኔም ለባለቤት ማሳሳቢ ነበር፣ አስደንጋጭም ነበር። በጣም ከባድ ጊዜ ነበር። ናቱ አውቲስታ ሆይንስ አጋጣሚ ካፕቴ ናቱ አሃዱስ ተሳሂቡ በኤርትራ አንጋፋ ተዋናይ የሆኑትና በቀጽል ስማቸው F5 ተብለው የሚጠሩት ክፍለ ማርያም መብራሃቱም የባጫ ደበሌ ሹፌር ሆኖ የዘመተው ልጃቸው አሳሰበኝ የሚሉትም እነባጫ ውትድርና የማይችሉ በመሆናቸው ልጅ ለጥቃት አጋልጠውት እንዳይሆን ብዬ በመስጋት ነው ይላሉ። የሻዕቢያ ታጋይ የነበሩት ክፍለ ማርያም መብራሃቱ ሁሉንም ኢትዮጵያዊ አማራ ብሎ እንደሚጠራ እንደማንኛውም የህግዴፍ ሰው እነባጫንም አማራዎቹ ይሏቸዋል። እናም ከአማራዎቹ ጋር መሆኑ አሳሰበን ይላሉ። كمسبون جبتي كاتي ولا حتى كمسبون تاجم بلنا كن زوم جلفات بعد باጫ ደበሌ حزاتي ልጅ ወታደር ነው፣ እንደ ሰው ነው የገባው። ግን ከባድ የሚያደርገው ከነዚህ ዝርክርኮች ጋር እነባጫ ደበሌን ይዞ ነው የገባው። ያኔ ሸሽተው መተው አዲስ መኪና አምጥተው ከዚህ ግንባር ጎበዝ የሚባል ሹፌር አውጥታቸው ስጡን አሉ። ከዛ ናሆም አለ ተባለና ይዟቸው ሄደም። ከጓዶቹ ጋር ቢሆን ችግር አልነበረም። እኛን ያስቸገረን ከአማራዎቹ ጋር መሆኑ ነው። በቋንቋ ይግባቡ፣ እነርሱ ስለ ጦርነት ችሎታ የላቸው። በጣም ረብሾን ነበር። በ31 ዓመት የትዳር ህይወታችን አስጨናቂ ወቅት እርሱ ነበር። ሐሩ ሙስኦምሲ ታይሙ ኸብሎም በቋንቋ ይርዶም ብዛዕባ ታሽሙ ይፈልጡ። የብልጽግናና የሻዕቢያ ሰዎች መቀለ ከገቡ በኋላ ልጃቸው ወደ አስመራ እንደደወለና በህይወት እንዳለ እስኪነግራቸው ድረስ የባጫ ደበሌ ሹፌር የሆነው ልጃቸው በህይወት ተርፏል ብለው እንዳላመኑም ይገልጻሉ። አሁንም እነባጫን እንደማንኛውም ሻዕቢያዊ አማሮች እያሉ ውትድርና ለማይችልና ብቃት ለሌለው ሰው መጠሪያ ያደርጉታል። ልጃቸውን አሁንም ወደ ትግራይ የገባው ባጫን በጫነበት መኪና ዲሽቃ ጭምር ጭኖ እንደነበር ይናገሩና የኤርትራ ሰራዊት አብሮ መኖሩ ደግሞ እንደ በቆ ነገር ያሰቡት እንደነበር ይናገራሉ። ከቢጽና ድምጽ የለ ዳየለ የሌለ ሞ ሙሰማራ ይኻቲ ስባል ባጫ ደበሌ ምስተም ጀራናላት ይሕዞም ከቲ እጂ እሶም ካን ሐንሳ ደሽካ ጽንዋ ይዋጋይ ደብዛው ጠፍቶብን ነበርም። እርማችንን ማውጣተን ነበርም። ድምጹ ጠፋብን። በቃ ከአማሮቹ ጋር ሆኖ ጠፋብን። ከጀነራሎቹ ጋር ነው የገባው። መኪናውን ድሽቃ ጭነውበታል። አንዳንዴ ይዋጉበታል፣ ሌላ ጊዜ ይጓዙበታል። ምንም ወታደራዊ እውቀት የላቸውም። ደግነቱ የኛዎቹ ደግሞ ከነርሱ ጋር ጎን ለጎን አሉ። የሆነ ጊዜ ምግብ ለመብላት አንድ ሆቴል ምርቃ ላይ ተቀምጠን ስልክ ተደወለልኝ። ማነ ስለው እኔና ሆም ነኝ አለኝ። መቀለ ከገቡ በኋላ ነው የደወለልኝ። ደህና ነኝ አለኝ። ከባዱን ህይወት ያሳለፍነው በዛ ወቅት ነበር። በቃ ከጅምር ሲደርጋ መቀለ አቲም ገደመለ ሁሉ መቀለ መስአቱ ገለ ይደውል ዋኔ ባባ ኢፋይፍ አና 50
የኤርትራ ባለስልጣናት ገና ከሳህል በረሃ ጀምሮ በምርኮኝነት የሚያውቋቸው ባጫ ደበሌም በቅርቡ በሰጧቸው ተከታታይ ቃለ ምልልሶች ሻዕቢያ ኢትዮጵያ ውስጥ የእርስ በርስ ጦርነት ስላለ አልወረርም ብሎ ያስባል። ይሄኛውን ለሌላ ኃይል ለቀነው ወደ እናንተ መምጣት እንችላለን፣ ይህንን ለማድረግ የሚያስፈልገን አቅም አለ የሚል ይዘት ያለው ንግግር ሲናገሩ እንደነበር ይታወሳል። ባጫ ደበሌ በ1990 የሻዕቢያ ወረራ ወቅትም ችሎታ የለህም ተብለው በውጊያ ላይ እንዳይሳተፉ የተደረጉ በብሔር ተዋጽኦ ጀነራል የተደረጉ ወታደር ናቸው። በዛ ወቅት ያመለጣቸውን ጦርነትንም አሁን መሳተፍ ይፈልጋሉ በሚል ሰዎች አስተያየት ሲሰጡ ይሰማሉ። በትግራዩ ጦርነት ወቅት የኤርትራ ሰራዊት አልገባም ሲሉ ከነበሩት የብልጽግና ሰዎች መካከል አንዱ የነበሩት ባጫ ደበሌም በወቅቱ ግን በኤርትራዊ ወታደር ሹፌርነት ሲንቀሳቀሱ እንደነበር የሹፌሩ ቤተሰቦች ተናግረዋል። በክልሉ ርዕሰ መዲና የፖሊስ አዛዡ ተገደሉ። የፖሊስ ኮማንደሩ የተገደሉት ወደ ቢሮ ሲገቡ መሆኑ ተሰምቷል። በጋምቤላ ክልል ፖሊሶች ከነዋሪዎች ጋር የሚያደርጉት መገዳደል እንደቀጠለ ነው። በክልሉ የተለያዩ ወረዳዎች በተቀሰቀሰ ግጭትና በተፈጸሙ ጥቃቶች ያልታጠቁ ሰዎች መገደላቸውም የሰዎች እንቅስቃሴ መገደቡንም ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። የታህሳስ ወር ከገባ ጊዜ ጀምሮ በአስቸኳይ ጊዜ አዋጅና ሰዓት እላፊ ውስጥ የምትገኘው የክልሉ ርዕሰ መዲና የሰው ነፍስ የጠፋበት አምቡላንስና ተሽከርካሪዎችም የተጎዱበት ጥቃት ሲፈጸምባትም ከርሟል። አሁን የተሰማው ዜና ደግሞ የከተማ የፖሊስ አዛዥ መገደላቸውን የሚያመላክት ነው። የጋምቤላ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት ማበር ኮር የጋምቤላ ከተማ ፖሊስ አዛዥ መገደላቸውን ገልጸው ጥቃቱ የተፈጸመባቸውን በከተማቸው ወደ ቢሮ ሊመለሱ ሲሉ እንደነበር ገልጿል። ግጭቱ በሁለት ብሔረሰቦች መካከል የተፈጠረ መሆኑን የሚያነሱት ኃላፊው ይህንን የሚያባባሱትም ከስልጣናቸው የተነሱ ባለስልጣናት ናቸው ባይ ናቸው። ነዋሪዎቹ እንደሚናገሩት ግን መንግስት ያስታጠቃቸው ፖሊሶች ጭምር በቀጥታ የሚሳተፉበትና የብሔር ጎራን ይዘው ሰላማዊ ዜጎችን የሚገድሉበት ነው። ይህንን ያላስተባበሉት አቶ ማበርኮር ችግሩ በሁሉም ፖሊሶች ላይ የሚንጸባረቅ አይደለም፣ ይህንን ያደረጉት የተወሰኑ ሰዎች ናቸው ብለዋል። በጋምቤላ ከተማ ሱቅም ሆነ ባንክ ተዘግቷል፣ ተሽከርካሪው ቆሟል፣ ቀኑን ሙሉ ከቤት አልወጣንም የሚሉት ነዋሪዎቹ እስካሁን የባንክና የመንግስት ሰራተኞች ጭምር በጥይት ተደብድበው እንዲሞቱ ሆነዋል ይላሉ። ይህንን ጥቃት እየፈጸሙና ሲቪሎችን እየገደሉ ያሉት ደግሞም የመንግስትን ጠመንጃ የታጠቁ አካላት ጭምር ናቸው በሚል የሚገልጹት ነዋሪዎቹ ብሔር ተኮር ጥቃቱ ያባበሰው ነው ይላሉ። የሰላምና ጸጥታ ቢሮ ኃላፊው ደግሞ ድርጊቱን አምነው 18 ፖሊሶችን በድርጊቱ ሲሳተፉ አግኝተናቸው አስረናል ሲሉ ገልጸዋል። በትግራይ ክልል ምርጫ ለማካሄድ አስቻይ ሁኔታ የለም ሲል ፓርቲው ገለጸም። አሁን ክልሉ ያለበትን ሁኔታ ድህረ ጄኖሳይድ ሲል አንስቶ በወልቃይት ቀጠና የተያዘውን እቅድ በተመለከተ መግለጫ አውጥቷል። ብልጽግና የጦርነትና ጥፋት ተግባሩን ህጋዊ ሽፋን የሚሰጥበትን የምርጫ አጀንዳውን ሰሞነኛ ጉዳይ አድርጎታል። በተለያየ ምክንያት የሚያጅቡት ፓርቲዎችም በምርጫ እንደሚሳተፉ እየገለጹ ናቸው።